የተፈጠረው ሄርሜላ እጅ ሰዓት ሰጥተው እናስታውሳችሁ። ምን እያሉ ነው? ምን እያሉ ምን እያሉ ሩታ ሌላ ነገር አሰርታበት ነው የአንገት ሐብል የሰጠችው ምናምን ይላሉ። በዚህ ልክ የወረደች ሴት አይደለችም። ኧረ ይህ አሁን እነሱ ምን እየተጠቀሙበት እንደሆነ ታውቃለህ? ሰውን ለማሸማቀቅ አሁን በእነሱ ቤት ሩታን እያሸማቀቋት መሆኑ ነው። በዚህ ሰዓት ሰውን በፍቅር ማሸነፍ እየተቻለ ጥንቆላ የሆነ አንዳንድ ነገር ይህ ድሮ ቀረ፣ አባቶቻችን ጊዜ ቀረ። ገና ጭንቅላታቸው አልዘመነም፣ ትንሽ ይቀረዋል እና ብዙ አትፍረድባቸው። ስለ አሁን እንደዚህ አይነት ጭካኔ ብታደርጉላ የልጇ አባት ጋር እንዲዛ አሁን ለምን ብላ የልጇ አባት ከዚህ በፊት ጥሩ ጊዜ ላሳለፈችው ወንድ መጥፎ ነው ጥሩ አብራ ለተካፈለችው ወንድ እንዴት እንደዚህ አይነት ጭካኔ ይኖራል ብላችሁ ታስባላችሁ? እናንተ ራሱ ጭራሽ ማይታሰብ ነገር ነው። ሩታ ስለማትሰማችሁ ምንም ብትሏት ብርቋ ስላልሆነ ያው ከዚህ በፊትም ለስድብና ሊሆን ነገር አዲስ አይደለች። ሁሉ ነገር ችላ ጠንክራ ያለፈች እህታችን ስለሆነች፣ ግን ደግሞ ትንሽ ደበረኝ ስትናገሯት ማይሆን ነገር። አረ እሱ አንተ አቅም ያለው ልጅ ነው። በዚህን አይነት ሰዓት የሚጠራ ልጅ አይደለም። ምን ሆነሃል? ደሞዙ የእሱ ከፍ ይላል ተብያለሁ። አንተ አሚሩ ሌባ ይኸውልህ፣ አስገርፈ በፖሊስ ነው ማስይዝ። አሁን ፈረንጅ ወይ ወንድ አሁን ለደሞዝ እኮ ነው የበለጠ ነው። ምኑ እንዴ አሚሩና አቤል ሄርሜላ ደሞዝ ትሰጣቸዋል? አሚሩ እኮ እናት በቅርብ መልቶ ሊበልጠው ነው አሉኝ። ባይዘዌ እኔ አቅም አለኝ እንደናንተ ተሯሩጬ ምናምን አሪፍ የሰራ በደንብ ከፍላለሁ ብላለች። ወይ ገኒሻዬ እኮ አሁን በቅርብ መጥቶ አሚሩ እየበለጠው ነው ተባልኩ። እንዴ አሪፍ ተንኮል እያመጣ ያለው እሱ ነው። በጣም እርቧቸውን ማለት ነው። ማርያም ነው። በዚህ ናል ቁጭ ብላችሁ ቀደዳ እንደ ሲል ልጅ ሺ ማርያም ሰው ሳይደርስባችሁ ስደርሱ ሺ ማለት አልደረሰችባችሁ። ከኔ ነኝ ያለ ታይ ፈረንጅ ታይ አንድ ቃል ባወራት ከፍ ያለሽ ፈረንጅ ታይ አንቺ ታይ ፈረንጅ ታይ ቢጥጡ ግጦሽ ነበር። ዘበኛ ነ ዘበኛ ሩታ ቤት ሲኬድ የሆነ እንደ ዘበኛ ቁጭ ብሎ አራስ የሚጠብቅ ሰው አየው ፈረንጁን። በኢየሱስ ክርስቶስም ሼም እኮ ነው ማለት ጌታን ሼም እኮ ነው። እና ጀግና እህቱን ያልጠበቀ ማንም ይጠብቃል? አረ ጀግና ይሂድና እዛ ይዋጋ። ፍቅር የምትባለው ልጅ ትጠይቀኝ። እሺ እኔ ትጠይቀኝ፣ ፍቅር ጠይቅኝ። ይህ አደገኛ ወይ ሳይ ሌባ። እሺ አመሰግናለሁ። አንፈራም አንኮረም። ምኑ ሊታይ ገጣጣ እንደዛ። የፈረንጁ አፍቃሪ ነኝ አስገባኝ ላውራው እያለች ነው። ፈረንጁ ወይ በላት። ወይኔ ዳታ የለውም ማለት ነው። ሲያሳዝን ላኪለት አፍቃሪው። አንተ ከሄርሜላ ነው የምታስልከው? አራዊ አራዳ ልጅ አቅም አላት እኮ ከሄርሜላም ላስልክ ከማንም አቅም አላት። ምን አናደደ? እኔ ሄርሜላ ተበዛባለች። ፈረንጅ ዳታ ታሪክ መታለች።
እኔ እኮ አፍቃሪ ነው። ያው ካሜሩ ገቢና በጣም ስለሚሸጥ አረ በመላጣ አረ ይገብዳል። ቢኒያም ኤርሜላ አውቃታለሁ። ልጆቿና ባሏ ለምን ትደብቃለች? መልስ እየተባለች እኔ ኬት አውቃለሁ። ቢኒ ግን እንዳለ ያሳዝናሉ። ማርያምን ከአንተ አይብሱ። አረ እኔ ያሳዝናለሁ እንዴ? ቢያንስ እነሱ በራሳቸው ሰርተው መለወጥ የሚፈልጉ ሰዎች ናቸው። ይሄ እንደዚህ ብለህ ራስን በጣም ወዳጅ አታርግ። አስመሳይ አንተ እኮ ነው። እንዳንተ በሰው ህይወት ገብተው የሚፈተፍቱ ሰዎች አይደሉም እነሱ። አንተ የትኛው ኧረ አናውራ ብራዘር ምን እሺ፣ አንዱ አንተ አይደለ እንዴ ግርግዳ ጥግ የሆነ ነገር ጥግ ቁጭ ብለህ የሰውን ህይወት የምታመሰቃቅለው ወሬ። አንተ ደግሞ የሰውን ህይወት ለማስተካከል ነው። በህይወት ታሪክ ሞክረህ ማታውቅም። ላይፍ ላይም ለሰው ልጅ የሆነ ሩሩ ሀሳብ ኑሮ ማያውቅም። እናውራ ከተባለ ለአንተ መናገር አይጠበቅብኝም። ኧረ ባትነግረኝም እኔ ልንገርህ፣ ባትነግረኝም ስለ አንተ እኔ ልንገርህ ብዬ ሰው ስለ ራሱ አያወራም። ሲወራለት ደስ ይላል እኮ። እኔ ልንገርህ ብዬ ነው እኮ። አንተ ምን የምትናገረው ነገር እኮ የለም እኮ። ስለ ራሴ ማወጣል ምን ይሁን ያራዳ ልጅ ምን አልሽኝ? አይ እኔ አንተ ዳታ የለህም እንዴ? ስታሳዝነው በኢየሱስ ማ ችግር ዳታ ነው እንዴ? ሌላን ሳትጠይቃት ኧረ ባይዘዌ እናንተ እንደምታወሩት ያን ያህል አደገኛ ራሳችሁን አታርጉ። ምንድን ነው ሩታና አብርሽ ግን እንደሚታረቁ ታውቃለህ? እግዚአብሔር ያድርገው። አይ የምሬን እኮ ነው። እውነቱን ስናወራ አብርሽና ሩታ መታረቃቸው አይቀርም። ኧረ አታስመስል፣ በእናትህ አታስመስል፣ ማርያምን አታስመስል፣ እግዚአብሔርን የምሬን አታስመስል። እዚህ ጋር አስመሳይ እኔ እያስመስል እንደምን አስመስላለሁ? አንድ አውሬ ትሆናለህ። ኧረ ወደዛ በቃ እዛው በቃ እዛው ጨርሻው። መልካም አዳር ወንድም አለ። መልካም አዳር ወንድም። እውነቱን መስማት አትወድማ? እውነቱን መስማት አትወድም? አይተሃል። ሁላቸውም እውነቱን መስማት አይወዱ። አብርሽና ሩታ መታረቃቸው አይቀርም። ይህ ኮሜንት ላይ የመጣችሁ ግን መተት አድርጋበት ነው ምናምን። አረ ስታስጠሉ እግዚአብሔር። የሰው ልጅ እንደዚህ በክፋት የምታስብ ልጅ ነት ትመስላችኋለች? ሩታ ልጅ አላት ምን አላት? አሁን ባሏ ላይ መጥፎ ነገር ታደርጋለች። እናንተ ስታስቡት ማይመስል ወሬ እኮ ነው የምታወሩት። ማይመስል ወሬ፣ ጭራሽ ለመናገር ማይመች ወሬ ነው የምታወሩት። እንዴት ቆይ እናንተ ሩታ ስታስቡት የልጇ አባት ጋር ሄዳ መተት ወይ ደግሞ ሌላ ነገር ልታሰራ ትችላለች። ማይመስል ወሬ እግዚአብሔር። የኤርሜላ በጎች እኮ ናቸው እኮ። አሁንም እኮ ግራ የገባኝ እሱ ነው። የኤርሜላ በጎች እሺ እንጂ በዚህ ልክ ሩታ ወርዳ የሆነ ነገር አታረግም። የምሬ ነው። እንደዚህ የወረደች ሴት አይደለችም። ወይ ሩታን አታቋትም እንጂ በዚህ ልክ ሩታ ቀሽም የወረደ አመለካከት ደካማ ሴት አይደለችም።